ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን፣ ጨዋ፣ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ዴዚዬ ኖርዌይ ላይ ስኖር ማላውቃት ሴትዮ እዚህ ስመጣ እንዴት ነው የምታውቀኝ? አባቴ እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ እንደሰማችሁት ነው እንግዲህ በጣም የሚያሳዝንና ልብ የሚነካ ነገር ነው ይዤላችሁ የመጣሁት። ሆነን ለመናገር ሪሌሽንሽፕ ከአንድ አዋቂ ከአንድ ትልቅ ሰው የማይጠበቅ የሞራል ስብራት ነው እንግዲህ ከሄለን ላይ እየደረሰባት ያለው ማለት ነው። ሄሉዬ እኔ እስከማቅሽ ከዛሬ 7 ዓመትና 6 ዓመት በፊት ነው የማቅሽ። በጣም ጀግና፣ በጣም ጎበዝ የምትባይ ያው ብዙ እንትኖች ቢኖርብሽም ግን በዚህ ደረጃ የማልጠብቅሽ ሴት ነበርሽ። ፍቅር ማለት ባንቺ ነው ያየሁት። ማለት የሆነ ትክክለኛ ፍቅር ካንቺ ላይ ነው ያለ ብዬ አስባለሁ። ምክንያቱም አንቺ ስለሱ ባታወሪ፣ አንቺ ስለሱ ማግባት ባትናደጂ፣ ወይም ደግሞ ስለሱ ባታወሪ ኑሮ ይሁሉ የሞራል ስብራት ይደርስብሻል ብዬ አላስብም ነበረ። እንግዲህ እንደምታዩ ነው። እኔ በእርግጥ ቆረጥ አድርጌ ነው ያስገባሁት እንጂ 2 ደቂቃ ምናምን ነው ሰውየው ያወራው። ያንን ሙሉ ደቂቃ ሙሉን ባስገባው እውነት ለመናገር ልብን የሚሰብሩ በጣም የሚያስቀይሙ ንግግሮችን ተናግሯል ማለት ነው። ይሄ ደግሞ ከአንድ ትልቅ ሰው ከአንድ ስፖርተኛ የማይጠበቅ የወረደ ንግግር ነው ማለት ነው። ምክንያቱም ይቺ ልጅ ያለ ምክንያት ከሱ ጋር ሂዳ አልተለጠፈችም። ያለ ምክንያት ግንኙነት አለን ብላ አላወራችም። ምክንያቱም የሆነ ነገር አላችሁ። ዞሮ ግን ምንድነው ምንም የፈለገ ነገር ቢኖር ልጅቷን አላቃትም እንኳን ብለ ብታወራና ብታስብ ኑሮ ለልጅቷ ልጆች ወልዳሃል ለልጅቷ ሞራል ስትል በውስጥ እንኳን ማውራት ትችሉ ነበረ። በውስጥ አውርተ ምንድነው እኔ ባለትዳር ነኝ፣ ህይወቴን እየረበሽው ነው፣ ህይወቴን እየበጠበጥሽው ነው ብለ የመናገሩ ኢንስፔክት ይኖርህ ነበረ። እንደዚህ ሚዲያ ላይ ወጥተህ ከናላቃትም ብሎ እንደማውራት በጣም ልብ የሚሰብር ነገር የለም። ኢንስፔክት ይኖርህ እውነት ለመናገር ከአንድ አፍቃሪ ሴት እቺ ልጅ አፍቅራህ ነው ወዳህ ነው ነበራችሁ። አትዋሽ። ሳትኖሩ ያኔ ዛንተ እስር ቤት ስለነበርክ መታ ስላልጠየቀችህ ብቻ ያንን ቂም ይዘህ በዚህ ደረጃ በሞራኗ ልትረማመድባት አይገባም። አንተ እንዲያውም እዛ እስር ቤትም ሆንክ በራስህን ፍቃድ መጣህ በደባልክ እግዚአብሔር ልታመሰግን ይገባል። ያን ሁሉ አልፈህ ዛሬ ላይ የሁለት ልጆች አባት ሆነሃል። ጥሩ ህይወት ጥሩ ትዳር እየኖርክ ነው። የራስህ መልካም ነገሮች እየተደረጉልህ ነው። ለዛ ደግሞ እግዚአብሔርን አመስግነህ ከባለቤት ጋር ተነጋግረህ እሷ የምታርፍበትን መንገድና እንደ እህትና እንደ ወንድምነት የምትቀርቡበትን መንገድ ማመቻቸት። ከዛ ደግሞ ሲቀጥል ደግሞ በዲሲፕሊን ሳይሆን በእንደዚህ በወረደ ሳይሆን በኢንስፔክት ማለት ነው። እህቴኔ እንደዚህ ነው፣ ባለትዳር ነኝ። አንቺ ለፎሎም ብለሽ ሊሆንም ይችላል፣ የሆነ ነገር ሊሆንም ብለሽ ሊሆን ይችላል። እንደዚህ ስታወሪ የኔ ህይወት እየተላጋ ነው ብለህ ማስረዳት ትችል ነበረ። አንተ ግን ሚዲያ ላይ ወጥተህ ጭራሽ ትወልድሻለሽ፣ ሚስቴ በጣም ኢንስፔክት ያላት ናት፣ በጣም ጨዋ ናት፣ በጣም የተረጋጋች ናት፣ ባንቻ አትነሳም ምናምን እያልክ እንግዲህ የእውነተኛ ትክክለኛ ፍቅር የያዛትን ሴት ሄለንን እያንቋሸሸካት ትገኛለህ ማለት ነው። በጣም ያሳዝናል፣ በጣም ይደብራል፣ በጣም ልብን ያማል። ሆነን ለመናገር ከአንድ ፍቅረኛ ከነበረ ሰው ከአንድ አንሶላ ከተጋፋፈ ሰው እንደዚህ አይነት ቃል መስማት ልብን ያማል፣ ልብን ይሰብራል። በእውነቱ የተረዳሁት ቢኖር ይሄን ነው። ሴቶች ከእንደዚህ አይነት ነገር ልትማሩ ይገባል። የእውነት ማለት ነው። እንደዚህ አይነት ነገር ሊያስተምረን ይገባል፣ ልንማርበት ይገባል። ወንድ ልጅ ምን ያህል ጨካኝ እንደሆነና ምን ያህል
ክፉ እንደሆነ ከዚህ ላይ ልንማር ይገባል። በጊዜው ከጎኑ ነበረች፣ 100% ለምነግራችሁ ከጎኑ ነበረች። አሁን ላይ ግን እየተናገራት ያለውን ንግግር እየሰማችሁ ነው። እንዴት እንደሚያካልባትና እንዴት እንደሚያዋርዳት ማለት ነውና በጣም ነው በወረደ ስድብ ነው ሲሳደብ የነበረው። በጣም ነው በቃ እንዴት እያደረገ ይናገራት እንደነበረ ባስረዳችሁ በጣም ነው የሚያመው። በሄለን ቦታ ሆኜ ሳስበው በጣም ያናድዳል፣ በጣም ያማል። የእውነት ማለት ነውና ካንድ ትልቅ ሰው ካንድ ስደትን ካየ ሰው አብሮሽ ዋጋ ከከፈለ ሰው እንደዚህ አይነት ነገር መስማት ልብን ያማል፣ ልብን ይሰብራል። እኔ የሄለን ቪዲዮ አቀርብላችሁ ነበረ፣ ግን የሄለን ቪዲዮ ኮፒ ይመታልና አይሶር በጣም ነው ያሳዘነችኝ። ሄለን በጣም ነው ልቤን የነካችው የእውነት ማለት ነው። ፍቅር እንዲህ ነው እንዴ እስክል ድረስ እንዲህ ነው እንዴ ፍቅር እንዲህ ያደርጋል እንዴ? የእውነት ማፍቀር የእውነት ሰውን መውደድ እንዲህ ያደርጋል እንዴ እስክል ድረስ ነው እንግዲህ ከሄለን ያየሁት ነገር። ታሳዝናለች የምር። በዚህ ምክንያት እንግዲህ ጂጂም ገብታ ቂሟን እየተወጣችባት ትገኛለች። ጂጂኪያም እንግዲህ ገብታ ቂሟን እየተወጣችባት ትገኛለች። የሌለ ስም እየሰጠች ባሏን ገላ ቤተሰብ እንዳያውቅባት ባሏን የቀበረች ወይኔ የሆነ ነገር ቀን ሲጥላችሁ ግን ገፊው ብዙ ነው። የሆነ ነገር ዝምብል ካለባችሁ ገፊው ብዙ ነው። የሰው ጀግና እንጂ የጊዜ ጀግና እንጂ የሰው ጀግና እንደሌለው ነው የተረዳንና ጂጂ ገብታ እንግዲህ ቂሟን እየተወጣችባት ይገኛል ማለት ነው ከሄለን ላይ ማለት ነው። በሱ ቤት ገብታ እሷ አትፍረድባት፣ አመሏ ነው የሰው ህይወት መበጥበጥ፣ እንደዚህ አድርጋ የሰውን ህይወት ማበላሸት አመሏ ነው እያለች እንግዲህ በቂሟን እየተወጣችባት ትገኛለች፣ በቀሏን እየተወጣችባት ትገኛለች ማለት ነው። ለዚህም በጣም ያሳዝናል። በቃ የፈለገ ብትወጂውና የፈለገ ብታፈቅሪው አንቺ ሰዎችን እንደምትተች ሁሉ አንቺ ሰዎችን እንደምትናገሪ ሁሉ ወተሽ መናገር አልነበረብሽም ሄለንዬ። አሁን ሁሉም ነው የሚወቅጥሽ የእውነት ማለት ነው። በጣም ነው ያሳዘነችኝ ጌታ በሚያውቀው በጣም ጂጂም ቀን ወጥቶላት አናለ ሄለንን ለመናገር ከሱ ቤት ገብታ እጅ ጉዳም እያለች እንግዲህ እየተሳደበች ነበረ ማለት ነው። ምክንያቱም እንግዲህ በጂጂኪያና ሄለን እንደማይስማሙ ታውቃላችሁ። ከዚህ በፊት በፖለቲካውም ቢሆን የጂጂኪያ ልጇን በፈታችበት መንገድ ቢሆን ብቻ ይወቃቀጣሉ። ስለሚወቃቀጡ እስከዛሬ እኔ ጂጂ ሄለንን ስትናገር ሰምቻት አላውቅም። ግን ዛሬ ላይ ግን እየረገጠቻት ነው ማለት ነው። ከዘቢባ ከባሏ ቤት ገብታ በጣም የሌለ ታሪክ እያወራች ነው። ባሏን የገደለች ሴት ናት። ነውሯ ያልተነገረላት ናት። ሊነገራት ይገባል። ከእናንተ ህይወት ገብታ በጣም ብዙ ነገር እያደረገች ነው እያለች እንግዲህ ለእሱም እየተናገረች ነበረ። እሱም እንግዲህ ይችን ከፍተት አይቶም ደግሞ ከህይወቴ እንድትወጭልኝ ነው የምፈልገው፣ እኔ እንደዚህ አይነት ነገር አልፈልግም እያለ እንግዲህ እየዛከረም ይገኛል ማለት ነው። ይህ ደግሞ በጣም የሚያስጠላና በጣም ልብን የሚነካ ነው። የጊዜ ጀግና እንጂ የሰው ጀግና የለውም። ፍቅር ደግሞ የእውነት ፍቅር ነው። ፍቅር ነው። ፍቅርን ደግሞ አትያዝ አይባልም። እሷም ይዟት ነው። አሁን ላይ ደግሞ እሱ ወልዶ ስታየው አሳዘነችኝ። የምር አረጀውብህ፣ ትልቅ ሰው ሆንኩብህ፣ ረሳኸኝ፣ እኔን አላቅሽም ትለኛለህ፣ እኔን አታቀኝም፣ እኔን አታቀኝም በሱ ፍቃድ እያለች እንግዲህ ስለሱ በጣም ተገርማ አላቅሽም አለኝ ብላ በጣም ተገርማ ቪዲዮ ሰርታለች ቲክቶክ ላይ እና በጣም ነው እንትን ያልኳት የተከታተልኳት እስከ መጨረሻው ማለት ነው። እሷን በእውነት በጣም ነው ያሳዘነችኝ። ፍቅር ግን እንዲህ ነው እንዲህ ወገን ለካ ወዶ አይደለም ህዝብ ብሩ ለወንድም ሊሰጥ አይ ፍቅር እንግዲህ እሷም
የእውነት እስካሁን ድረስ አልወጣላትም። አሁን ጭራሽ ሁለተኛ ልጁን ሲወልድ እያገረሸባት መጣ። ሁለተኛ ልጁን ሲወልድ እያገረሸባት መጣ። እንግዲህ የእሷንም ሙዚቃ ስትሰማ ደግሞ ይፈላል። የእሱንና የእሱን ንግግርም ስትሰማ በጣም የምትናደደው በጣም በቃ እየተጎዳች ነው ልጅቷ በነገራችን ላይ እና ይህን ደካማ ጎኗን ተጠቅመው እንግዲህ እነዚህም እየወቀጧት ይገኛሉ። ይህም በጣም ልብን ይሰብራል፣ በጣም ያሳዝናል። የእውነት እኔ እንጃ አልጠበቅኩም በዚህ ደረጃ ወጥቶ እኔ ማለት በእርግጥ ከዚህም በፊት ስትናገር ነበረ። እንደዚህ አድርጌ አበባ ይዤ ጠብቄው አበባው ምንድን ነው ብሎ አለኝና ቀኝ ምናምን እያለች ስትናገር ነበረ እና ያንንም ደግሞ ስላወቀ በቃ በውስጥ ገብቶ ትሪት ያደርጋታል። ምንድነው ችግርሽ? ለምንድነው ህይወቴን የምትበጠብጪው? ምን አድርግ ነው የምትይኝ? ቆይ እኔና አንቺ ከየት ነው ባይተዋወቁ እንኳን ከየት ነው የምንተዋወቁ ብሎ ትሪት ያደርጋታል። ካልሆነ ደግሞ የሚተዋወቁም ከሆነ በቃ ይሆናል ብለን ጀምረን ነበረ፣ ሳይሆን ቀረ፣ ተለያየን። ስለዚህ እባክሽ ህይወቴን ልኖርበት፣ ትዳሬ ልምራበት፣ እባክሽ ተይ ብሎ በትዕግስት በቃ ያናግራታል። የእሷንም ሞራል ይጠብቅላታል ብዬ ነው ነበር የጠበኩት። እሱ ግን ጭራሽ ወጥቶ የኔ ሚስት ጨዋ ናት፣ የኔ ሚስት ኢንስፔክት አላት፣ የኔ ሚስት በጣም ስነ ምግባር አላት፣ የኔ ሚስት በጣም እኮ እንደዚህ ናት እያለ ጭራሹኑ እንኳን እሷን ቴሬት ሊያደርጋት እሷን ሞራሏን በሚነካ መንገድ እና የእሷን ውድቀት በሚፈልጉ ሰዎች መሀል ሆኖ ጭራሽ አላቃትም፣ ከሚስቴ ራስ ትውረድ፣ የኔ ሚስት በጣም ሰርቶ አደር ናት፣ ከእሷ ጋር እኩል የምትወዳደር አይደለችም እና ምን እያለ እንግዲህ ሞራል በሚነካ ነገር እየተናገራት ነበር። ይሄም ልቤ በጣም አዝኗል ማለት ነው። ለማንኛውም ወገኖችዬ እኔ ሌላ ምንም ነገር አልላትም። ለሄለን ግን የምላት ምንድን ነው ካላቸውኝ፣ ሄለንዬ ወደ ራስሽ ተመለሺ። አሰብስፈው የሚጠብቁሽ ብዙ ጠላቶች አሉሽ። እነሱ እንትን እንዳይሉሽ ማለት ለነሱ ደስታ እንዳትሆኚ ወይም ደግሞ ለነሱ የነሱን እንዳይሳለቁብሽ፣ እነሱ እንዳይጥሉሽ። ሰው ውድቀትን ስለሆነ የሚፈልግ ውድቀትሽን የሚፈልግ ብዙ ሰው ስላለ ከነሱ ጋር እንዳትወድቂ፣ የነሱ መሳቂያ እንዳትሆኚ። ወደ ራስሽ ተመለሽ። ከነሱ ወሬ ዝጊ። እሱ ምንም አያደርግልሽም። ከሀዲ ነው ብለሽ ያዡ። በቃ ዞሮ ዞሮ ከሀዲ ነው ብለሽ ያዡ። አንቺ ግን ራስሽን ጠብቂ ለማለት እወዳለሁ። ቤተሰቦችዬ በተቻላችሁ መጠን ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ ለሄለን አድርሱልኝ። ይድረሳት፣ ምክሬ ይገባታል ብዬ አስባለሁ። ከነ ስለሱ ባታወራ መልካም ነው ለራሷ ብዬ አስባለሁ። ምክንያቱም እነ ጂጂም ሁሉም እየገባ እንግዲህ ስለሷ መጥፎነት ስለሷ እንትን እያወራ ነው። ለዛ ደግሞ እነሱን አፋቸውን ለማስያዝ ደግሞ እሱን መተው አለባት ብዬ አስባለሁ። እሱ እንዲያውም ከህይወትሽ ስለወጣ ልታመሰገኘ ይገባል። እንደዚህ ኢንስፔክት የሌለው ሰው ከህይወትሽ ስለወጣ ልታመሰግኙና እግዚአብሔር ይስጥልኝ ልትዩ ይገባል ብዬ አስባለሁ። የእውነት ስለወጣ ከህይወትሽ እግዚአብሔርን አመስግኚ። አንቺ ጀግና ሴት ነሽ። መስራት ትችያለሽ፣ መቀየር ትችያለሽ፣ ነገ ልጅ መውለድ ትችያለሽ፣ ማግባት ትችያለሽ። ቆንጆ ነሽ፣ ታስቂያለሽ፣ በጣም ኮሜዲ ነሽ፣ በጣም ደስ የሚል የሰው መውደድ አለሽ። ይህንን ትሪት አድርገሽ ወደ ራስሽ ተመለሽ ለማለት እወዳለሁ። ወገኖችዬ ላይክ እና ሼር ሰብስክራይብ እያደረጋችሁ ፕሊስ ቤተሰብ ሆኑኝ፣ አበረታቱኝ። ይህንም ለሄለን እንደምታደርሱልኝ አልጠራጠርም ማለት ነው። ወዳችኋለሁ። መልካም ጊዜ። በቀጣይ ቪዲዮ እንገናኝ።